እንዴት ነሽ? አወራው ሰላም ነው? ደህና ነህ? አለ ምንድን ነው ዝም ብለህ? ዝም ማድረግ አይቻልም እንዴ? እንዴት ዝም? አዎ እኔ እኮ በእጄ ስለያዝኩ ነው እንደዚህ ሆነላለሁ። በእጄ ስለያዝኩት ነው። ኧረ ዙም ላደርገው ፈልጌ ነበር። እሺ እንዴት ነሽ? ትግራዋይ አይደለህ እንዴ? አዎ ትግራዋይ ነው። አለን እንዴት ነሽ? አለ እንዴት እየሄደላችሁ ነው? እየጣፈጣችሁ ነው ወይ? ምኑ ትዳሩ? አዎ እንዴ እና ዕቃ ልትጫወቱ ነው እንጂ የተገናኛችሁ ትዳር አይደል እንዴ? እየጣፈጠልን ነው። እየጣፈጠ ነው። ምን ይጣፍጣል? ምን ይላል? ምን እንጃ ምንም አይልም። ገና ነን ብዬ ሄለ እንዴ? ምኑ ላይ ነው ገናሽ? አሁን ይሄ ደርቲ ማይንድ መሆን አይሽው ጭንቅላት ወደ ሌላ ነገር ነው የሚለው። እኔ ያልኩት ሌላ፣ አንቺ ያልሽ ሌላ። እኔ ያልኩት ትዳሩ እንዴት እየሄደላችሁ ነው እኮ። እኔም እኮ እያልኩ ያለው ለህይወቱ ነው። እኔም ያልኩት እኮ አይ አንተን ሌላ ነገር ያሰብከው። እኔ እኮ እኔ ነኝ ለህይወት ማለት ገና እንደዚህ ተጋብቶ ምናምን ፎፎ ተብሎ እንደዛ ጠይቀኝ። ገና እኮ ነው አሁን ቀለበት ራሱ ሳይታሰር ኑሮ እንዴት ነው ምናምን ይባላል። ገና ነው ስትይ ምን ቀረ ማለት ነው? አዎ ወንድሜ እስክታድጉ ነው እየጠበቃችሁ ያላችሁ ወይስ ቀለበት ይቀራል? ቀለበት እስከምናስር በአንድ ላይ አይደል የምትኖሩት? አይደለም እኔም ለብቻዬ እሱም ለብቻው። አናወራም ጋይስ ነበር። እኔ እኮ አንድ ላይ የሚኖር መስሎ ነበር ስዘባረቅ አሰብኩት። አይደለም በቃ ተውኳትኝ እኮ ተውኳት፣ ችግር የለውም። አይ ብቻ ሞክሩትኝ እኔ እኮ አላውቀውም ምን እንደሚል፣ ግን ሞክሩትና ንገሩኝ ምን እንደሚል። እንግባበት ወይ አንግባበት? እሺ እና አሁን እንደዚህ አድርጉ እኮ እኔም እኮ ያልኩት እሱ ነው። እና አንቺ ነሽ አምጥዩ አድርግልኝ እኮ የሚባለው እኮ ሴት እኮ እንደዛ የምትለው። በዚህ ቀን እንደዚህ አድርግ፣ በዚህ ቀን ሽማግሌ ላክ፣ በዚህ ቀን ወደ ቤታችን ቤተሰብ ተዋወቅ የምትል እኮ ሴት ነች፣ ወንድ አይደለም። ወይም እናንተ ሴቶች ጠይቁንና እንደዛ ብላችሁን እኛ እንወዳቸዋለን። ወንዶች ምንድን ነው የምትፈልጉት? ገዝም ምን ስጣችሁ? ገባችኋ? ምን እንሸልማችሁ? ወርቅ የምትፈልጉት ምናምን በሉንና እኛ ደግሞ እንንገራችሁ። ሴቶች የሆኑ ቤታችንና ከእናታችን ከአባታችን ጋር በዚህ ቀን ተዋወቁ ምናምንም በላችሁ። ጊዜው ተገርጦ የለ እንደው ግን ኮኔክሽኗ ነው። እኔ ነኝ ጋይስ እኔ ነኝ እባክህ። አይ ላይክ ፎር ፋን አትጨናነቂ ምናምን ቀስ ብሎ ይመጣል ነው አዲስ ነገር። አሁን ዛሬ ሐዋሳ ነኝ ያለሁት። ከማን ጋር? ከቦቼ ጋር። አይ ጥሩ ነው። ብዙ ልጆች አሉ። ለስራም የመጣ ነው። እኔስ መች ልትዝናና ሄድኩኝ ያልኩኝ የሰረቀ ብላ ሲለፈልፋለሁ እና አይኖ ይመቻችሁ፣ ባሪያ ይመቻችሁ ማለት እስኪ አረ ልቀቋቸው፣ ኮሜንት አትፈኑ። ተዋቸው፣ ልቀቋቸው። እና እንዴት ነህ? ገና መቼ ነው ኢትዮጵያ የምትመጣው?
ለማን ነው የሚለቁት ኮሜንታተር? እኔ እየሰደቡኝ ነው ኮሜንታተሮችሽ። ኧረ አይደለም የሆነ ነገር እየተናገሩኝ እኔን ከዛ ኧረ አትስማቸው የሆነ ልንገርሽ አትስማቸው። ገባሽ? ሀበሻ በአንድ አመት የማይሞላ 2 ጊዜ ስለሚያወራ ማለት ነው። አትስማቸው ተዩ። ነገ ደግሞ ጀግና ይልሻል ማርያም ተያቸው ኢላ ኖት ሁሲ ሰላም ጋይስ፣ ሪካርደሮች ተዘጋጁ። እሺ በሱም ጋር በኔም ጋር ያላችሁ ሰላም ጋይስ፣ እንዴት ናችሁ? ደህና ናችሁ ሆይ? አለው ፈጣሪ ይመስገን። ያው ለምታውቁኝ ግምጃ እባላለሁ። እንግዲህ አሁን የፊታችን ቅዳሜ ያሞረው ማለትም ደግሞ ያሌክሶ የቀጠሮ ጌም ነውና ማንም ሰው እንዳይቀር ድግሱ ላይ ሁላችሁም መገኘት አለባችሁ። የምትችሉ በታፕታፕ የምትችሉ በሰፖርት ማትችሉ ታፕታፕ ኮፒ ሊንክ በማድረግ ከጎኑ እንሁን እላለሁ። በተረፈ ደግሞ ያው ወዳጅዋለሁ እና እንዳትቀሩ። አያ ለፕሮሞት እኮ ስማርት ነኝ እንዴ! አመሰግናለሁ። እኔ አንቺ ነገ ለጥ ብለሽ ብትይ ምንም የለሽም፣ ብታመሽ ላይ ምንም የለሽም። ታድለሽ በፈለግሽው ሰዓት ትነሻለሽ፣ በፈለግሽው ሰዓት ትተኛለሽ። እኔ ግን አልችልም። ነገ ክላስ ነኝ። ቤቴን ባሳያችሁ ማርያም ሰዎች ግምጃ ቤቴን ባሳይሽ አንተ ወንድም ሆኖ እንደዚህ ያቆሽሽም ነበር እንትን ማለት ግልብጥ ብሎናል። ግልብጥ እና ቤቴን ማለት ዳልኝ ነገ ክላስ ነኝ፣ ግን ዛሬ አጸዳለሁ ቤት እያልኩኝ ነው። ምክንያቱም ትልቅ እንግዳ አለኝ የሚመጣ በቅርብ ጊዜ ማለት ነው። ትልቅ አዎ፣ እንደዛ ለዛ መዘጋጀት አለበት። አዎ መቃበል ትልቅ እንግዳ አለብኝ ምናምንና እንጃ። አዎ ደግሞ ጸዳ ያለ ነገር ያስፈልጋል፣ ግዴታ ነው። የሆነ በቃ ጸዳ ያለ ነገር ማለት ያው ማለት ቤት ጸዳ ሲል ለሁሉም እኮ ኬፍ ነው። ብቻ በዛም ሆነ በዚህ ጋይስ ትልቅ እንግዳ አለኝ። አዎ ትልቅ እንግዳ አለኝ። ምን ነው ተዘጋጃልሽ? ውሳ አሪፍ ነው እኮ። ምን ልዘጋጅ? ምንድን ነው የምዘጋጀው? ተዘጋጃልሽና ምን ልዘጋጅ? ቤት አሁን ለምሳሌ እንዳልከው ከሆነ ቤት ፏ ይላል። አሪፍ ነገሮች፣ በፊት ያልታዩ ነገሮች፣ አዳዲስ ነገሮች ይቀየራሉ። ከዛ ደግሞ በቃ ሁሉ ነገር ፍርክ ብሎ ያው ሲገቡ እንዴ አሪፍ ነው እንዴ ምን አስበ ነው? አልነግራችሁም ጋይስ። እቺ ነች አትወዱ። ራሱ ስትመጣ ታያቷላችሁ። እናንተ ደግሞ አድርቆች ናችሁ። አይገባችሁም እንዴ? ማን እንደሚመጣማ እኮ ታውቃላችሁ እንዴ? ምን አሰባችሁ ነው? ና ወይኔ ስማይት ገባ ባንዲ ናማ እናቴ አመሰግናለሁ። በነካጅሽ 2 ሚሊጋን ጨምሬ በይ 7 እንውላ። በነካጅሽ 2 ሚሊጋን ጨምሬ ካለሽ። እናንተ ሴቶች ግን ምንድን ነው የምትወዱት? እኔ በበኩሌ ለምሳሌ ማለት ወዴት ማለት ጥያቄዋ ግልጽ ነች እንዴ? አይደለች? ብዙ አይነት እኮ እንደዛ ነው ይሻላል። ኦኬ አሁን ጥያቄዋ ቀጥተኛ ጥያቄ ነበረኝ። ወዴት ዞረች? አያችኋት? በስመ አብ ቀጥተኛ ጥያቄ አይደለም። እኔ እኮ እያዞርኩ እኮ አይደለም፣ ግን ያው ለእንትኑ ለድባቡ ለወሬው እንዲጣፍጥ ምንድን ናት ብትባል አሁን አሪፍ እኮ ነው።
ምንድን ናት? ከአንድ ሴት ውጪ እዚህ ቤት እኔ ቤት ሴት ገብታ ታውቃለች? ልትገባም አትችልም አይደል? እኔ እኮ ስለሱ አይደለም እኮ ሴቶች ምንድነው የምትወዱት ያልከውን እኮ ነው። የኔ ጥያቄ እኮ እንደዛ ነው ያልኩሽ። አሁን ከዛ ሴቶች ምን ትወዳላችሁ? ላይክ ምን አይነት ነገር ትወዳላችሁ? ምን አይነት ነገር ደስ ይላችኋል? ገባሻ? ኦ ሲዲ ቲንክ ሶ ማች እና እንደዛ ነው ጠይቁሽ። አንቺ ግን ምን አይነት ነው አልሽ? ሰው ምን አይነት ነው ብሎ ሰው ሲጠይቅህ ወደ ሌላ ነገር ነሽ የምትሄደው። ገባሻ? ለዛ ነው ደርሲ ማይንድ ያልኩሽ። እሺ ሲዲ ቲንክ ሶ ማች አመሰግናለሁ። ሲዲ ሊናት እኛ ሴቶች ለምሳሌ አሁን ብዙ ሴቶች አሉ። አሁን ብዙ ነገር ከምሰጣቸው ወርቅ ብሰጣቸው ይሻላል። ወርቅ ጽፈውልኝ ነው ኮሜንት ላይ እኔ ኮሜንት ላይ ጽፈውልኝ ነው። ከምንም በላይ ፍቅር ነው ለሰው ልጅ ከምንም በላይ እኔ እውነት የምሬን ነው። ምንም ከሚሰጠኝ እኔ የምወደው ሰው ለኔ የሚሳሳልኝ ሰው ከምንም በላይ ጊዜውን እንዲሰጠኝ ጊዜውን ተናግረሻል። ከምንም በላይ ጊዜ አይደለም እውነት የምሬን ነው። አሁን እውነቱን ተናግረሻል። ምን አልሽ መሰለሽ? ወርቅ አልሽ። ገባሻ? ገባሽ አይደል? ኮሜንት ላይ ነው አንብቤ ወርቅ ያልኩት። ወርቅ አይደለም ይኸውልህ አሌክሴ፣ አሁን ወርቅ ያልኩት ሰው ጽፎልኝ ነው። እኔ ያልኩ ያለሁት ጊዜ እና ፍቅር ነው። ንጹህ ፍቅር። እኔ ማርያምን ምንም ከምሰጡኝ በላይ እኔ አብሮኝ ያለው ሰው ጊዜውን ቢሰጠኝ ማንኛውም ከሚሰጠኝ ሰው በላይ ጊዜ ነው የምፈልገው። እኔ ማርያምን ገንዘብም ሆነ ይሄ የምትለው ነገር ይመጣል፣ ግን አሁን ላይ ጊዜውን መስዋዕትነት የሚያደርግ ጊዜ የሚሰጠኝ ንጹህ ፍቅር የሚሰጠኝ በቃ ሪስፔክት በቃ ለእኔ የሆኑ ቦታዎችን የሚሰጠኝ ሰው ለዛ ነው እኔ ራሴን ጠብ አድርጌ የምሰጠው። ከዛ ውጭ በገንዘብ በጥቅማ ጥቅም በሆነ በሚጠፋ ነገር አይደለም። በቃ ጊዜ ነው ከምንም በላይ ከፍቅርም በላይ ፍቅር። ከዛ ጊዜ ሲሰጥ ያ ሰው ቀስ በቀስ ስትግባባለህ። ገባ? ጊዜ የማይሰጥ ሰው በጣም ከባድ ነው። ማርያምን በጣም ነው የሚያስጠላው። ለምን ጊዜ መስጠት እንዳለበት የማያውቅ ሰው በጣም ነው የሚያስጠላው። እና ጊዜ ከምንም በላይ ከዛ በኋላ ፍቅርም ከጊዜ በኋላ መላመድ የሚባል ነገር አለ። ስትላመድ ስትግባባ አብረህ በምትውል ሰዓት ፍቅር ይመጣል። እና እንደዛ ብዬ ነው ማምነው። ምንም ከሚሰጡኝ ማምላክን ገንዘብም ምንም ከሚሰጡኝ ጊዜ ቢሰጡኝ ከዛ ፍቅር፣ ሌላ አልፈልግም። ሴት ልጅ እንደዛ እኔ ብዙ ሰው እኔ በቃ እንደ እኔ የምታስቡ ከሆነ ከጥቅማ ጥቅም በላይ ጊዜውን መስዋዕትነት የሚያደርግልኝ ሰው ለዛ ለሰው እኔ ቦታ አለኝ ከማንም በላይ በቃ። ስለዚህ ከአሌክሴ ከምንም በላይ ለምትወዳት ሴት ወይንም ደግሞ አብሮህ ላለ ለማንኛውም ሰው ብትችል ጊዜ በገንዘብ የሆነ ነገር አድርገህ ከማለት ጊዜን መስዋዕትነት አድርገህ አንድ የተከፋ ሰው አለ። አሁን ለምሳሌ እኔ ደብሮኝ ከሆነ ደውለህ ምን ሆነሽ ነው ምናምን ብለህ ከምታማክረኝና ገንዘብ ከምትሰጠኝ ይሄንን አድርጊ ፈታ በይ ወጥተሽ ምናምን ብለህ ገንዘብ ከምትልክልኝ ደውለህ የሆንኩትን ነገር ብትጠይቀኝ ያስደስተኛል። ያ ማለት ከጎኔ ነህ ማለት ነው። ገባ? ስለዚህ ከምንም በላይ ጊዜ፣ ክብር፣ ፍቅር ሲያከብርህ ሲያስከብርህ ጊዜ ሲሰጥህ ወሳኝ ነገር ነውና እና እንደዛ ነው ብዬ ማሰበው። ስለዚህ ምን ልስጣት ላልከኝ ጊዜና ፍቅር ስጣት። ከዛ ገንዘብ ቀስ እያለ ነው የሚመጣው። ለማንም ቢሆን ለማንም ለፍቅረኛ ብቻ በቅርብ ላለ ሰው ራሱ የገባ አይደለም። ቦቸራን እስኪያስገቢው ቦቸራ ላኪለት አለ እንዴ ሲጀመር ነው እንዴ? አንድ ቤት ላይ አይደል እንዳላችሁ እንደተጣጣሙ እንዳለና እንደሌለ። ኧረ እንትን ነው እየተጫወተ ነው መሰለኝ። እላይ ናቸው እነሱ። እኔ ለብቻዬ ነው ያለሁት እና እኔ እኮ እንድትገጥሙን እስኪ አቅማችሁን ለማየት ፈልጌ ነበር። ሄዳችሁ ጋይስ ቦቸራ ቤት ሄዳችሁ አሌክስ ብሎ አንዴ ቆይ እስኪ ደው እዚህ ቤት ላይ መጀመሪያ ቦቸራ ስታገኙ ምን አይነት ስሜት ተሰማሽ? እስኪ የኔ ስሜት እንደዛው ከሆነ ላውቀው ስለፈልኩኝ ነው። እኩል ከሆነ ከኔ ጋር ንገሪኝ።
መጀመሪያ እንግዲህ እኛ ፋሚሊ ሙዚቃ አለ ካንተ ጋር ያ እሺ ያው እንግዲህ እስከማውቀው ድረስ እኔ መጀመሪያ ታይም ጓደኛሞች ነን ምናምን አይደለም፣ በጓደኛሞች አይደለም የተገናኘ ነው። አላውቀውም፣ አያውቀኝም። እንደ አጋጣሚ እየተጫወተ ተገናኘን ላይቭ ላይ። ከዛ ቀስ በቀስ ምን ልንገርሽ፣ ምን አጭሳችሁ ነው ዛሬ? ወይ ምን ጠጥታችሁ ነው? ወይ ምን ቅማችሁ ነው? ምን አደረግን? ቦቸራም ለራሱ ፊቱን ጥሎ ነው የተኛው። አረ ደክሞናል። እግዚአብሔርን ስራ ነው እንኳን አይደለም መጠጥ። አሁን ነው እራት በልተን የገባ ነው። ስራ ነበር ለሆነ ስራ ነው እዚህ የመጣ ነውና ቀረጻ ምናምን ነው ያዋለው ሙሉ ውሎ ማለት ነው። እግዚአብሔርን ይኸው አሌክስ ጫማዬን እራሱ አላወጣሁም። ጌታ ምስክሬ ይታያል። እኔ እንደተኛው